አንደኛ ነገሥት ምዕራፍ 3 ቁጥር 5 እና 6 ይሄ ክፍል የሚያወራው ዳዊት ከሞተ በኋላ ሰለሞን ንጉስ ሆኖ ወደ ንግስና ሲመጣ እግዚአብሔር አምላክ በሌሊት ተገለጠለትና ለሰለሞን ምን እንድሰጥ ጠይቀኛለሁ። ምን እንድሰጥ ጠይቀኝ ብሎ ስለ ሰለሞን በህልም እግዚአብሔር መጣና አለው። ሰለሞን አንድ ነገር ለመነ። ቁጥር 5 2005 ትርጉም በዚያ ሌሊት እግዚአብሔር ለሰለሞን በህልም ተገለጠለትና ምን እንድሰጥ ትፈልጋለህ? ምን እንድሰጥ ትፈልጋለህ? ቁጥር 6 ሰለሞንም እንዲህ ሲል መለሰ። ስሙ፣ ልብ አስተውላችሁ ስሙ። እግዚአብሔር መጣና በዛች ሌሊት በህልም ለሰለሞን ተገለጠለትና ምን ልስጥህ? ምን ትለምነኛለህ? የምትለምነውን ነገር ሰጣለሁ፣ ጠይቀኝ እግዚአብሔር ብሎ በፈቃዱ እግዚአብሔር ራሱ ሰለሞን ጋር መጣና እንደዚህ አለው፣ ምን ልስጥህ? ለምነኝ እስቲ ሲለው ሰለሞን እንዲህ ሲል ለመነ ይላል፣ መለሰ ይላል። ስሙ፣ አስተውላችሁ ስሙኝ። አገልጋይህ የነበረው አባቴ ዳዊት ኢየሱስ ክርስቶስ ጌታ ነው። ሰለሞን ነው ለእግዚአብሔር ሲመልስለት እንደዚህ አለው፣ አገልጋይህ የነበረው አባቴ ዳዊት አንደኛ ደግ ሰው፣ ሁለተኛ ታማኝ፣ ሶስተኛ ቅን ሰው ስለነበረ። ኢየሱስ ጌታ ነው። እግዚአብሔር ከቅኖች ጋር ነው ወዳጆቼ። እግዚአብሔር ሰለሞን ስለ አባቱ ማንነት ያውቃል። ሰለሞን አባቱ ማን እንደሆነ ያውቃል። ደግ ሰው እንደሆነ፣ ታማኝ ሰው፣ በታማኝነት እግዚአብሔርን የሚያገለግል ሰው እንደሆነ ያውቃል። በቅንነት እግዚአብሔርን የሚያገለግል ሰው እንደሆነ አባቱን ያውቃል። ለዚህ ነው ለእግዚአብሔር ሲመልስለት አገልጋይህ የነበረው አባቴ ዳዊት አንደኛ ደግ ነው አለ፣ ሁለተኛ ታማኝ ነው አለ፣ ሶስተኛ ቅን ሰው ስለነበረ። ዋው! ስሙኝ ወዳጆቼ፣ የምወዳችሁ የማከብራችሁ፣ ቅን ሰው ስለነበረ ጽኑ ፍቅርህን ስታሳየው ኖረሃል። ስለ ደግነቱ፣ ስለ ታማኝነቱ፣ ስለ ቅንነቱ ጽኑ ፍቅርህን ስታሳየው ኖረሃል። ዛሬም አለ በእርሱ እግር ተተክቶ የሚገዛን ልጅ በመስጠት ታላቅና ጽኑ የሆነውን የማያቋርጥ ፍቅርህን ገልጠህለታል። ለማ? ለዳዊት። አገልጋይህ የነበረው አባቴ ዳዊት ደግ ሰው በመሆኑ፣ ታማኝ ሰው በመሆኑ፣ ቅን ሰው በመሆኑ ጽኑ ፍቅርህን ስታሳየው ሰው ነው ኖረሃል። ይሄም ፍቅር አለ በሱ እግር ተተክቶ ልጁ እንዲነግስ የማያቋርጥ ፍቅርህን ሰጥተሃል። ወዳጆቼ፣ ቅንነትን እግዚአብሔር ያያል። ሰለሞን ነው ስለ አባቱ የሚመሰክረው። ልጆቻችሁ ስለ እናንተ ምንድን ነው የሚመሰክሩት? ልጆቻችሁ ስለ እናንተ ምንድን ነው የሚያወሩት? ሰለሞን ስለ አባቱ ቅንነት ያወራል። አባቴ ዳዊት ደግ ሰው ይለዋል። ታማኝ ነበር፣ በፊት በታማኝነት ነበር ሲያገለግል የነበረው ይለዋል። በቅንነት ነበር ሲሄድ የነበረው ይለዋል። ለዛ ጽኑ ፍቅርህን ስታሳየው ኖረሃል። በሱ ፈንታም የሚነግስ ሰው አላሳጣህም። ለምን? ስለ ቅንነቱ፣ ለምን? ስለ ደግነቱ፣ ለምን? ስለ ታማኝነቱ። ኢየሱስ ጌታ ነው። ይህን ጽኑ ፍቅርን ለመቅረጽ ስትፈልግ ደግሞ እኔን በሱ ፈንታ እንድነግስ አድርገኸኛል። ግድ የላችሁም ወዳጆቼ፣ ቅኖች ሁኑ። በቅንነት ሂዱ፣ በቅንነት አገልግሉ፣ በታማኝነት አገልግሉ፣ በደግነት ቀጥሉ።
ቅን በመሆናችሁ ሰዎች እንደሞኝ ሊቆጥሯችሁ ይችላሉ። ቅን በመሆናችሁ ሰዎች ሊጫወቱባችሁ ይችላሉ። ቅን በመሆናችሁ ሰዎች ሊያፌዙባችሁ ይችላሉ። ግድ የላችሁም። ቅን ግን ሁኑ። በቅንነት ሂዱ፣ በታማኝነት ሂዱ፣ በደግነት ሂዱ። እንደሞኝ ልትቆጠሩ ትችላላችሁ። ሊፌዙባችሁ ይችላል። ሊጫወቱባችሁ ሊፈልጉ ይችላሉ። እግዚአብሔር ቅንነታችሁን አይቶ ይከፍላችኋል። እግዚአብሔር የዋህነታችሁን፣ ታማኝነታችሁን፣ ደግነታችሁን አይቶ ሊከፍላችኋል። በቅንነት አባቴ ዳዊት ቅን ሰው ነው ይለዋል ሰሎሞን። ቅን ሰው ነው፣ ታማኝ ነው፣ ደግ ሰው ነው። ለዛ ጽኑ ፍቅርህን አሳይተኸዋል አባቴ ለዳዊት። ቅንነትን እግዚአብሔር ያያል ወዳጆቼ። በእርግጠኝነት መናገር እችላለሁ፣ እግዚአብሔር ቅንነትን ያያል። እግዚአብሔር ቅንነትን ያያል። እግዚአብሔር ከቅኖች ጋር ነው። ቅንነት የእግዚአብሔርን ፊት ታያለች ይላል። ቅኖች ሁኑ። ግድ የለም ደሞኝ ልትቆጠሩ፣ ግድ የለም ስሊፕ ቢፌዝባችሁ፣ ግድ የለም ሊጫወቱባችሁ ቢሞክሩ፣ እግዚአብሔር ፊት ግን በቅንነት ስትሄዱ እንደ ኃያልና እንደ ጨካኝ ስለናንተ ይፈርዳል። ስለናንተ እግዚአብሔር ፍርድን ያወጣል። ስለ ቅንነታችሁ፣ ስለ ታማኝነታችሁ